ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የሸዋ ጠቅላይ ግዛት አሳምነው እዝ ጠላትን ስቦ የማስከዳት ስልታዊ ጥቃት አገዛዙ ጦር ላይ ታላቅ ስብራት እያደረሰ መሆኑ ተሰማ። በዛሬው ዕለት ብቻ እጅግ ዘመናዊ የኮማንዶ መሳሪያዎችንና በሺዎች የሚቆጠሩ ተተኳሾችን የታጠቁ አባላት ያገዛዙን የጦር ግዳጅ በመጣል የፋኖ ክፍለ ጦሮችን ተቀላቅለዋል። ክስተቱም ያገዛዙ መዋቅር ከውስጥ መቦርቦሩን ያረጋገጠ ሆኗል። ተጨማሪውን ይዘናል። የአማራ ፋኖ የህልውና ተጋድሎ የጠላትን ወታደራዊ ሴራ በአውደ ውጊያ ከመቀልበስ ባለፈ አሁን ላይ የህዝብን ልብና የፖለቲካ መድረኩን ሙሉ በሙሉ ወደ መቆጣጠር ተሸጋግሯል። ጀብደኛው የምኒልክ ዕዝ በሰሜን ወሎ ደጋማ ስፍራዎች እያስመዘገበ ያለው ድል ፋኖ ከመሳሪያው ባሻገር በህዝባዊ መሰረቱና በላቀ የፖለቲካ ንቃቱ የትግሉን የበላይነት የጨበጠበት ማሳያ ሆኗል። ተጨማሪው ተሰናድቷል። በሱዳንና ኢትዮጵያ ድንበር አቅራቢያ ውጊያው ተባብሷል። የሱዳን ጦርና ፈጥኖ ደራሽ ኃይሉ RSF በኢትዮጵያ ድንበር አቅራቢያ ከባድ ውጊያ እያደረጉ መሆኑም ተሰምቷል። የሱዳን ጦር ከፈጥኖ ደራሽ ኃይሉ ቁልፍ ቦታዎችን በመቀማት ወደ ኢትዮጵያ ድንበር በመጠጋት ላይ እንደሆነም ታውቋል። ሱዳንም በብልጽግናው አገዛዝ ላይ ከባድ መዘዝ ይዘው ከሚመጡ የውጭ ኃይሎች ውስጥ ቀዳሚውን ቦታ ይዛለች። ተጨማሪውን ይዘናል። በሆርሙዝ ወሽመጥ ላይ የተደቀነውን የኢራን ወታደራዊ ስጋትና ቀጠናዊ ጫና በመገዳደር ግዙፍ የነዳጅ ጫኝ መርከቦች የመከታተያ ስርዓታቸውን በማጥፋት በሚስጥር ማለፋቸው ተሰማ። የባህር ላይ ስውር እንቅስቃሴው የጂኦፖለቲካውን ፍጥጫ አዲስ ምዕራፍ ላይ ያደረሰው ሲሆን በሌላ በኩል ደግሞ የቀጠናው አለመረጋጋት ለአውሮፓ የነዳጅ ኩባንያዎች ግዙፍ የትርፍ ምንጭ እየሆነ መምጣቱ ታውቋል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የሸዋ ጠቅላይ ግዛት አሳምነው እዝ ጠላትን ስቦ የማስከዳት ስልታዊ ጥቃት በአገዛዙ ጦር ላይ ታላቅ ስብራት እያደረሰ መሆኑ ተሰማ። በዛሬው ዕለት ብቻ እጅግ ዘመናዊ የኮማንዶ መሳሪያዎችንና በሺዎች የሚቆጠሩ ተተኳሾችን የታጠቁ አባላት ያገዛዙን የጦር ግዳጅ በመጣል የፋኖ ክፍለ ጦሮችን ተቀላቅለዋል። በሸዋ ጠቅላይ ግዛት የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ ከብልጽግና የጸጥታ ኃይሎች እየከዱ የሚቀላቀሉት አባላት ቁጥር በከፍተኛ ሁኔታ እየጨመረ መሆኑን በግንባር መረጃው አስታውቋል። እዙ ዛሬ ባወጣው መግለጫ ከአየር ወለድ ኮማንዶና ከአድማ ብተና ፖሊስ አባላት የከዱ የሰራዊት አባላት ከነሙሉ ትጥቃቸው ወደ ፋኖ ኃይል መቀላቀላቸውንም ገልጿል። ከ104ኛ አየር ወለድ ኮማንዶ ክፍለ ጦር የወጣና ከፍተኛ ትጥቅ የታጠቀ የኮማንዶ አባል መነሻውን ከመንዝላል ወረዳ ወገሬ ከተማ በማድረግ ያሳምነው እዝ ስር የሚገኘውን አጼ አምደ ጽዮን ኮር የራምቦ ክፍለ ጦርን ተቀላቅሏል ተብሏል። የኮማንዶ አባሉ ይዞት የመጣው ትጥቅም አንድ ዘመናዊ የኮማንዶ ጥርጥር ክላሽ፣ 450 የብሬን ተተኳሽ፣ 375 የክላሽ ተተኳሽ፣ 8 የጥይት መጋዘኖች ወይም ካዝናዎችና 2 የድረት ትጥቅ መሆኑም ተገልጿል። በተመሳሳይ መልኩ ካንኮበር አልዩ አምባ 29ኛ ሻለቃ 2ኛ ሻምበል 2ኛ ጋንታ የተገኘው የአድማ ብተና ፖሊስ ምክትል ቲም መሪ ተስፋዬ ቸሬም 2 እግር ክላሽ 3 መጋዘንና 120 የክላሽ ጥይቶችን በመያዝ የእዙን መሐመድ ቢሆኔን ኮር ጣይቱ ክፍለ ጦርን መቀላቀሉ ተገልጿል። የሁለቱም ኮሮች አመራሮች ለአዲሶቹ አባላት ደማቅ አቀባበል ማድረጋቸውን የገለጹ ሲሆን የእዙ የህዝብ ግንኙነት ክፍል በበኩሉ ጠላትን ስቦ በማስከዳት የማፍረስ ሥራ እየተሰራ ይገኛል ሲል ለአስራት ባደረሰው የግንባር መረጃ ገልጿል። እዙ በቀጣይም መሰል ጥሪዎችን በመቀበል የሚቀላቀሉ አባላትን እንደሚያስተናግድም አስታውቋል። የአማራ ፋኖ የህልውና ተጋድሎ የጠላትን ወታደራዊ ሴራ በአውደ ውጊያ ከመቀልበስ ባለፈ አሁን ላይ የህዝብን ልብና የፖለቲካ መድረኩን ሙሉ በሙሉ ወደ መቆጣጠር ተሸጋግሯል። ጀብደኛው የምኒልክ ዕዝ በሰሜን ወሎ ደጋማ ስፍራዎች እያስመዘገበ ያለው ድል ፋኖ ከመሳሪያው በላይ በህዝባዊ መሰረቱና በላቀ የፖለቲካ ንቃቱ የትግሉን የበላይነት የጨበጠበት ማሳያ ሆኗል። በአማራ ፋኖ በሚመራው የህልውና ተጋድሎ ከአውደ ውጊያ ባለፈ ወደ ጥልቅ የፖለቲካና የህዝብ ንቅናቄ መሸጋገሩን የሚያሳዩ ክስተቶች እየተበራከቱ ቀጥለዋል። ይህንን ተከትሎም የምኒልክ ዕዝ 106ኛ ኮር በሰሜን ወሎ ዋድላ ወረዳ 016 ተብሎ በሚጠራው ቀጠና ደማቅ የህዝብ መድረክ አካሂዷል። ይህ መድረክ ፋኖ በመሬት ላይ ያለውን ወታደራዊ በላይነት ወደ ፖለቲካዊ በላይነት ለመቀየር እያደረገ ያለውን ስልታዊ ጉዞ ያመላከተ ተደርጎም ተወስዷል። በመድረኩ ላይ ከ1000 በላይ የአካባቢው ነዋሪዎች የተሳተፉ ሲሆን ይህም ትግሉ ጥቂት ታጣቂዎች የሚከውኑት ሳይሆን መላው ማህበረሰብ የሚመራው የህዝባዊነት አብዮት መሆኑን በተግባር አሳይቷል።
የአካባቢው ማህበረሰብ በውይይት ወቅት በሰጠው አስተያየትም ወጣት ሽማግሌ ሳንል ሁላችንም በየአቅማችን የምንሳተፍበት ነው። አይዟችሁ፣ ምንጊዜም ከጎናችሁ ነን። ውስጣችሁን ግን ከሰርጎ ገቦች አጽዱ በማለት ለፋኖ ያላቸውን ወገናዊነትና ተቆርቋሪነት ገልጸዋል ተብሏል። ይህም ፋኖ በህዝብ ልብ ውስጥ የገነባውን የማይናወጥ መሰረት ያረጋገጠ ሆኗል። ለጣቢያችን አስተያየታቸውን የሰጡ ወታደራዊ ተንታኝ በበኩላቸው ከትጥቅ ትግሉ ጎን ለጎን እንዲህ ያሉ የፖለቲካ መድረኮች መካሄዳቸው ፋኖ ወሳኝ የተባሉ ስልታዊ ግቦች እንዲመታ ያስችለዋል ብለዋል። ቀዳሚው የህዝብ ንቃተ ህሊናን ማሳደግ ነው ያሉት ተንታኙ መድረኩ ማህበረሰቡ ስለ ትግሉ ግብና ወቅታዊ ሁኔታ ግልጽ ግንዛቤ እንዲኖረው ያደርጋል ብለዋል። በመቀጠልም በአገዛዙ በኩል የሚታቀዱ የምርጫና መሰል የፖለቲካ ጨዋታዎችን ህዝቡ በንቃት እንዲቃወምና እንዳይቀበለው ያደርገዋል። ይህም በፋኖና በህዝቡ መካከል ያለውን የመረጃ ልውውጥ በማሳለጥ ከውስጥ ሊነሱ የሚችሉ ሰርጎ ገቦችን በጋራ መከላከል እንዲቻል ያደርገዋል ሲሉ ገልጸዋል። የምኒልክ ዕዝ አመራሮችም በመድረኩ ላይ እንደገለጹት የጠላትን እንቅስቃሴ ከማክሸፍ ባለፈ የአማራ ህዝብ የህልውና ትግል አሁን ላይ ወደማይቀለበስበት የድል ምዕራፍ ላይ ተሸጋግሯል ሲሉ ገልጸዋል። ፋኖ በአውደ ውጊያ ካለው የበላይነት ባልተናነሰም ህዝብን በማደራጀትና የፖለቲካ የበላይነትን በመያዝ ረገድ ውጤታማ የሆነ መምጣቱን የዋድላው መድረክ አረጋግጧል። ህልውናችን በተባበረ ክንዳችን በሚል መሪ ቃል የተጠናቀቀው ይህ ስብሰባም የፋኖ እንቅስቃሴ አገዛዙ ላይ ከሚወሰዱ እርምጃዎች አልፎ መንግስታዊ መዋቅሮችን በህዝባዊ መሰረት ለመተካት እያደረገ ያለውን ጉዞ የሚያፋጠን መሆኑ ተመላክቷል። በሱዳንና ኢትዮጵያ ድንበር አቅራቢያ ውጊያው ተባብሷል። የሱዳን ጦርና ፈጥኖ ደራሽ ኃይሉ አርኤስኤፍ በኢትዮጵያ ድንበር አቅራቢያ ከባድ ውጊያ እያደረጉ መሆኑም ተሰምቷል። የሱዳን ጦር ከፈጥኖ ደራሽ ኃይሉ ቁልፍ ቦታዎችን በመቀማት ወደ ኢትዮጵያ ድንበር በመጠጋት ላይ እንደሆነም ታውቋል። ሱዳንም በብልጽግናው አገዛዝ ላይ ከባድ መዘዝ ይዘው ከሚመጡ የውጭ ኃይሎች ውስጥ ቀዳሚውን ቦታ ይዛለች። ተጨማሪው እንደሚከተለው ይቀርባል። የሱዳን ፈጥኖ ደራሽ ኃይሎች ከሀገሪቱ ጦር ጋር በኢትዮጵያ ድንበር አቅራቢያ የሚያደርጉት ውጊያ ተባብሷል። ፈጥኖ ደራሽ ኃይሉ ብሉ ናይል ግዛት ውስጥ ያሉ ቦታዎችን በፍጥነት እየተቀማ እንደሆነ የሱዳን መገናኛ ብዙሃን ዘግበዋል። አብዛኛውን ድጋፍ ከቤንሻንጉል ጉሙዝ ክልል የሚሰጠው ፈጥኖ ደራሹ ኃይል ኢትዮጵያን ሽፋን ካደረገ በኋላ አሁን ደግሞ እጁን ደቡብ ሱዳን ውስጥ እንዳስገባም እየተነገረ ነው። በአሁኑ ጊዜ ደቡብ ሱዳን ልክ እንደ ሱዳንና ኢትዮጵያ ሁሉም አስፈሪ ደረጃ ላይ የደረሰች ሲሆን ለሱዳን ጦር ከማዋጣት ግን አልቦዘነችም። ኤስፒኤልኤምኦ ተብሎ የሚጠራውና የደቡብ ሱዳን መንግስትን ለመጣል የሚፋለመው ታጣቂ ቡድን የሱዳኑን አርኤስኤፍ ታጣቂ ለመደገፍ ሱዳን መግባቱ እየተነገረ ነው። የአብይ አህመድም አገዛዝ በዚሁ ጦርነት ውስጥ በመሳተፍ ድጋፉን ቀጥሏል። በአሁኑ ጊዜ የሱዳን ጦር በኢትዮጵያ ድንበር አካባቢ እያሳየ ያለው የጦር የበላይነት ለብልጽግና አደገኛ ሁኔታን ሊፈጥር እንደሚችል የአካባቢው ፖለቲካዊ ታዛቢዎች በመግለጽ ላይ ናቸው። ጦሩ ወደ ኢትዮጵያ ድንበር ከተጠጋ በቀጣይ የኢትዮጵያ ድንበር በመግባት ጥቃት ሊፈጽም እንደሚችልም ምልከታቸውን አስቀምጠዋል። በአሁኑ ጊዜ በኢትዮጵያና ሱዳን ድንበር አቅራቢያ ከፍተኛ ውጥረት የነገሰ ሲሆን በሁለቱም በኩል ያለው ወታደራዊ እንቅስቃሴም በመጨመር ላይ እንደሚገኝ ተሰምተዋል። የሱዳን ጦር በማንኛውም ጊዜ በብልጽግና ሰራዊት ላይ ጥቃት ሊከፍት እንደሚችልም ተገምተዋል። ብልጽግና በበኩሉ የአልቡራን ጦር ከህወሓት ጋር በመሆን ሊወጉኝ አስበዋል በማለት አማጺ ቡድኑን በመደገፍ ስራ ላይ ተጠምዷል። ከግንቦት ጀምሮ የወጡ ዓለም አቀፍ ሪፖርቶች ለብልጽግና የውጭ ስጋት ከሆኑ ሀገራት ውስጥ ሱዳንን በቀዳሚነት አስቀምጠዋታል። የህዳሴ ግድብ በዚሁ የጦርነት ውጥረት በተሞላበት አካባቢ መገኘቱ የቤንሻንጉል ጉሙዝ ክልል ወትሮም ቢሆን በእርስ በርስ ጦርነት ሲታመስ የቆየ መሆኑ የቦታውን ቀውስ አሳሳቢ እንደሚያደርገውም ታውቋል። በአፍሪካ ቀንድ ያሉ ሀገራት ሁሉ በከባድ ቀውስ የሚታመሱ ሲሆን ከሁሉም ዓለምን የሚያስፈራው ግን ኢትዮጵያ ውስጥ ያለው ትርምስ እንደሆነ በርካታ ዓለም አቀፍ ተቋማት ይገልጻሉ። ለዚህም በምክንያትነት የሚያቀርቡት ኢትዮጵያ በህዝብ ብዛቱም ሆነ በሌሎች መልክዓ ምድራዊ መስፈርት ትልቅ አገር በመሆኑ ቀውሱን ለመቆጣጠር አስቸጋሪ ይሆናል የሚል ነው። በሆርሙዝ ወሽመጥ ላይ የተደቀነውን የኢራን ወታደራዊ ስጋትና ቀጠናዊ ጫና በመገዳደር ግዙፍ የነዳጅ ጫኝ መርከቦች የመከታተያ ስርዓታቸውን በማጥፋት በሚስጥር ማለፋቸው ተሰማ። የባህር ላይ ስውር እንቅስቃሴው የጂኦፖለቲካውን ፍጥጫ አዲስ ምዕራፍ ላይ ያደረሰው ሲሆን፣ በሌላ በኩል ደግሞ የቀጠናው አለመረጋጋት ለአውሮፓ የነዳጅ ኩባንያዎች ግዙፍ የትርፍ ምንጭ እየሆነ መምጣቱ ታውቋል። ዝርዝሩ እንደሚከተለው ይቀርባል።
ባለፈው ሳምንት 3 ነዳጅ ጫኝ መርከቦች ራሳቸውን ከኢራን ጥቃት ለመከላከል የመከታተያ መሳሪያቸውን በማጥፋት ወሽመጡን ማቋረጣቸውን ሮይተርስ ዘግቧል። ሮይተርስ የመርከቦች እንቅስቃሴን ከሚከታተሉ ኬፕለር እና ኤልኤስኢጂ ያገኘውን መረጃ ጠቅሶ እንደዘገበው 2 ግዙፍ ነዳጅ ጫኝ መርከቦች ሆርሙዝን ያቋረጡት ትላንት እሁድ ነው። አንዱ መርከብ ግን ከ5 ቀን በፊት ማቋረጡን የመርከቦችን እንቅስቃሴ የሚከታተሉ ድርጅቶችን ጠቅሶ ዘግቧል። አጊዮስ፣ ፋኖሮዌስ እና ኪያራ ኤም የተሰኙት መርከቦች እያንዳንዳቸው 2 ሚሊዮን በርሚል ነዳጅ መጫናቸው ተገልጿል። አጊዮስ ፋኖሮዌስ ወደ ቪየትናም የሚያመራ መሆኑ የተገለጸ ሲሆን ከዚህ ቀደም 2 ወሽመጡን ለማቋረጥ ያደረገው ሙከራ ሳይሳካ ቀርቶ ነበር። አሁን ግን ተሳክቶለታል። አጊዮስ ፋኖሮዌስ የሚያስተዳድረው ኢስተርን ሜዲትራኒያን ማሪታይም መርከቡ እንዴት እንዳመለጠ አስተያየት ከመስጠት ተቆጥቧል። እሁድ ዕለት ወሽመጡን ያቋረጠው ሌላኛው ነዳጅ ጫኝ መርከብ ኪሪያ ኤም የጫነው ነዳጅ ወዴት እንደሚያጓጉዝ አልታወቀም። መርከቡን የሚያስተዳድረው መቀመጫውን ሻንጋይ ያደረገው ኩባንያ ሲሆን ስለ መርከቡ ሁኔታም ስለ ጭነቱ የቀረበለትን ጥያቄ ሳይመልስ መቅረቱን ሮይተርስ ዘግቧል። ቀደም ብሎ ከአቡዳቢ ብሔራዊ የነዳጅ ኩባንያ 2 ሚሊዮን በርሚል ነዳጅ የጫነ መርከብ እንደ አውሮፓውያን አቆጣጠር ግንቦት 6 የመከታተያ መሳሪያውን በማጥፋት አቋርጠዋል። አሜሪካና ኢራን ከ2 ወር በፊት የገቡበት ጦርነትን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የነዳጅ፣ ጋዝ፣ ፔትሮል፣ ፕላስቲክ እና የምግብ ዋጋ በእጅጉ ንሯል። በአካባቢው ያለው ፖለቲካዊም ሆነ ወታደራዊ ውጥረት ገና መፍትሄ ያልተገኘለት በመሆኑ በመቶዎች የሚቆጠሩ መርከቦች አሁንም ለማለፍ በመጠባበቅ ላይ ናቸው። የባሰባቸው ደግሞ ኢራን ያሉበትን ቦታ እንዳታውቅ በማድረግ እንደ ትላንትናው ማምለጥ ጀምረዋል። በሌላ በኩል ባለፈው የካቲት መጨረሻ የተጀመረው የኢራን ጦርነት በመላው ዓለም ተጽዕኖ ማሳደሩ ተሰምቷል። በአንጻሩ ደግሞ ጦርነቱ ሲሳይ የሆነላቸው ኩባንያዎችና ዘርፎችም አልጠፉም። የነዳጅ አከፋፋይ ኩባንያዎች በዚህ ጦርነት ትርፍ ካጋበሱት መካከል ዋናዎቹ ናቸው ተብሏል። ከዓለም የነዳጅና የጋዝ ጭነት 1/5 ያህሉ የሚጓጓዘው የሆርሙዝ ወሽመጥ ከየካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ ተዘግቷል። ይህንን ተከትሎ የአውሮፓ የነዳጅ ኩባንያዎች ከፍተኛ ትርፍ አጋብሰዋል። በወሽመጡ መዘጋት ምክንያት የዋጋ ጭማሪ በማድረግም ከፍተኛ የሚባል ትርፍ እንዳገኙም ተነግሯል። ቢፒ የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ አድርጎ $3.2 ቢሊዮን ደርሷል። ሌላኛው የነዳጅ ኩባንያ ሼል ደግሞ በመጀመሪያው ሩብ ዓመት $6.92 ቢሊዮን በማግኘት ተንታኞች ከጠበቁት በላይ ትርፍ አስመዝግቧል። ግዙፉ ዓለም አቀፍ ኩባንያ ቶታል ኢነርጂስ በነዳጅና በኢነርጂ ገበያ ዋጋ መናር ምክንያት ትርፉ በ1/3 ገደማ መጨመሩ ተሰምቷል። በ3 ወራት ውስጥ ያገኘው ትርፍም $5.4 ቢሊዮን እንደሆነ አስታውቋል። በአንጻሩ የአሜሪካዎቹ ኩባንያዎች ኤክሶን ሞቢል እና ቼቭሮን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገቢያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ዝቅ ብሎ ቢታይም ያገኙት ትርፍ ግን ከባለሙያዎች ግምት የበለጠ ነው ተብሏል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 3 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ